ሄሉዬ የኔ ውድ አትደንግጪ፣ ምንም አይነት ነገር አይፈጠርም። እኔ ምስክር ነኝ። እና በተደጋጋሚ ናቲ አላቅሽም ስላት ሰምተናል። እና በቃ አያቃትም ማለት አላቅሽም ስላለ አያቃተም ማለት አይደለም። አቅሻለሁም ስላላት አብሮ ይሆናሉ ማለት አይደለም። ይሄ ህይወት ነው። ከእሱ ጋር ከተለያየሽ ወዲህ ብዙ ነገር ብዙ ውጣ ውረድ በህይወትሽ እንዳጋጠመሽ አንቺም ታውቂያለሽ፣ እኛም እናውቃለን። እሱ ጋርም እንደዛው ተመሳሳይ ነገር ሊፈጠር ይችላል። ይሄ ኖርማል ነው በቃ እሺ። እና ህይወት እስከሆነ ድረስ ደግሞ አንቺን በዚህ ሰዓት ላይ ተረጋግቶ አውጥቶ አውርዶ አንቺም መርጦሻል፣ አንቺም እሱ መርጠሸዋል አይደል እንዴ? ከዚህ በኋላ በፍቅርና በፍቅር መቀጠል ነው ያለባችሁ እንዴ ቤተሰብ። እንደዛ አይመስላቸውም? እና ልጅቷን ስለሚያውቃትም ያው አብሮ ይሆናሉ ማለት አይደለም። በቃ በጣም አጥጋቢ መልስ ነው፣ በጣም አጥጋቢ መልስ ነው ሰጣት ከገባት ማለት ነው። ልጅቷ ወንድ ልጅ ከፈለገሽ ፈለገሽ፣ ካልፈለገሽ ደግሞ ስለጠየቀሽ ስላወራሽ እንትን ስላለሽ አብሮ ይሆናሉ፣ የትዳር አጋር ይሆናል ማለት አይደለም። እና በዚህ ሰዓት እኔ አይን በአይን አልፈልግሽም፣ አላቀሽም፣ ምስቴ ነች እያለሽ ከገባሽ ይገባሻል፣ ካልገባሽ ደግሞ ምንም ማድረግ አይቻልም። አይንሽን ነው ማመን ያለብሽ እሺ። እና ማነሽ ስምሽንም አልነገርሽንም፣ አዲሱ እንግዳችን ማለት ነው። እና ስቀጥል ደግሞ ሄሉዬ ተረጋጊ፣ ይሄ ነገር ሙሉ በሙሉ ይመጣል በህይወትሽ፣ ይሄ መጠበቅ አለብሽ። ስቀጥል ማለት ነው ምንም ነገር አይመጣም ብለሽ እጅሽን እግርሽን አጣጥፈሽ መቀመጥ የለብሽም። ይመጣል፣ መወጣት ነው። እና ደግሞ በዚህ ነገር ናቴን ማስከፋት ተይ። እሱ እንትን ካለሽ ከገባሽ በጣም አጥጋቢ መልስ ነው የሰጣት። አይን በአይኑ አልፈልግሽም፣ አላቀሽም፣ በአሁኑ ሰዓት እኔ ህይወቴ ትዳሬ እሷ ነች እያለ አጠገብሽ ነው ያወራ። ስለዚህ እሱን ነው ማመን ያለብሽ። ያለፈ ህይወት ያለፈ ነው፣ ምንም አያገባሽም። አንቺም ጋር ብዙ ነገር አልፏል። ስለዚህ ተመልሰሽ ከአንቺም ተመልሶ በአንቺ በኩልም ሊመጣ ይችላል። ምክንያቱም አሁን ላይ ጥሩ ሙድ ላይ ስላላችሁ መሰናከል ያጋጥማል ቤተሰብ እሺ። እና ቤተሰብ እናንተን ይመረሰዋችሁ እንዲህ ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ህይወት፣ ስራ ሁሉ መልካም ነው። እንዴት ናችሁ? ላይክ ሰብስክራይብ በማድረግ እኔንም አበረታቱኝ የኔ ውዶች፣ የኔ ቅመሞች። ስለምታደርጉልኝ ስለምታዩልኝ ደግሞ በጣም የምወዳችሁ በጣም የማመሰግናችሁ። እና እንዴት አያችሁት የዛሬን ቪዲዮ? የትላንቱን ቪዲዮ ትላንት ጊዜ አልነበረኝም እና እንዴት አያችሁት? እኔ እንደሚመስለኝ በጣም ደስ ይላል። የናቲ መልስ በጣም ነው ደስ ያለኝ። እና ስቀጥል ደግሞ የሄሉ እንደዛ መሆን የለባትም፣ መደንገጥም እንትን ማለትም የለባትም። ለምን? ይሄ ኖርማል ነው። አላቀሽም አቀሻለሁ ብሎ እንኳን እንትን ብል የሆነ መደነጋገጥ ነገር ብኖር አዎ ሊያጠራጥረሽ ይችላል። ይሄ እኮ አይን በአይን እኮ መልስ የሰጠሽ አጠገብሽ ሆኖ መልስ የሰጣት በቃ አላቀሽም ከህይወቴ ውጭ እያላት በተደጋጋሚ ሰምተሸዋል። እና ብዙም አደንግጬ ይሄ ያለው ነው። እና አሁን ደግሞ አሁን ላይ ያለሽ ፍቅር ማለት ነው እንኳን እሷን ሌላውንም ያስመጣልሽ። ስለዚህ አሁን ፍቅርሽን ብቻ አጣጥሚ። እና ደግሞ ሌላ ሶስተኛ ወገን በመሀላችሁ አታስገቡ። አደራ በቃ አደራ አታስገቡ። እና ፍቅራችሁን፣ ራሳችሁን፣ ህይወታችሁን አዳምጡ። ችግርም ካለ በራሳችሁ ፍቶ፣ በራሳችሁ መንገድ። እና ይሄ ነው የምመክራችሁ። እናንተም ደግሞ ኮሜንታተሮች፣ ሰብስክራይበሮች እናንተም የመሰላችሁትን ኮሜንት ላይ አስቀምጡ፣ ምከሯት። እና ይሄ ነው ሄሉ በቃ ብዙ ነገር ተምራለች ብዬ አስባለሁ። እና ከወጣችበት ከወረደችበት ከህይወት ትምህርት በጣም ብዙ ነገር ተምራለች ብዬ አስባለሁ። ይሄ መጨረሻ ይሆናል ብዬም ተስፋ አደርጋለሁ። እግዚአብሔር የመጨረሻ ያርግልሽ የኔ ውድ። ደግሞ እኛ ሽማግሌ ነው የምንጠብቀው ዛሬ ሀቢብቴ፣ ሽማግሌ ነበረ የምንጠብቀው። ሻላ ነገ ከነገ ወዳ በእርግጠኝነት ነገ ሽማግሌ ቪዲዮ እንደምታሳዩን አልጠራጠርም። እና ይሄ ነው ፍቅር ያለበት ያው መሰናክል ይኖራል።
አይኖርም ማለት አይቻልም። እና መወጣት ነው እናቴ፣ ጥርስሽን ነክሰሽ መወጣት ነው። ጠበቅ አድርገሽ ያዥ ናቴን። እና ሌላ ሰው ስለመጣ ፍቅርሽ እንደ በፊቱ አለመሆን ቀዝቀዝ ማለት እንዳይፈጠርብሽ ፈታ በይ። ዋናው እሱ ነው። እሱ አንቺን ከመረጠሽ አንቺ ምን አገባሽ? ሌላ ወገን ምንም አያገባሽም። እና ይሄ ነው የምመስለኝ። እናንተም ደግሞ የመሰላችሁ ካለ እኔንም እሷንም ምከሩ፣ ኮመንት ሴክሽን ላይ አስቀምጡልኝ የኔ ውዶች፣ የኔ ማሮች አያለው። እና አሁን ላይ ናቲ ነው ለእሷ የምሆነው ብዬ አስባለሁ። በቃ የመጨረሻ ፈጣሪ የመጨረሻ ያርግልሽ። እና ደግሞ ለዩቱብ ድምቀትም እንደዚህ አንዳንዴ ቡጥቡጥ ብለው ካልመጡ ስለማይሆንም ይሆናል። አንዳንድም ደግሞ ቀልድም ፕራንክ ሊያረጋትም ሊሆን ይችላል። እና ሙሉ በሙሉ ቢሆንም ባይሆንም ለቀልድም ቢሆንም ባይሆንም ይሄ ምንም በማላቸው ይፈጠራል ማለት አይደለም። እና ደግሞ በዚህ ሰበብ ፍቅራችሁ እንዳይቀዘቅዝ ነው ምላችሁ መማጸናችሁ። እኔ ውዶች፣ እኔ ማሮች እወዳችኋለሁ። ፈጣሪ እግዚአብሔር አምላክ አንድ ያርጋችሁ፣ ውለዱ። ፈጣሪ የመጨረሻ ትዳር ያርግላችሁ የኔ ውዶች፣ የኔ ማሮች። እግዚአብሔር የተጨመረበት ህይወት ይሁንላችሁ፣ በደስታ የተሞላ ህይወት ይሁንላችሁ። የምር እውነት በቃ ከልቤ ልመርቃችሁ እና ከልቤ በቃ አለ አይደለ እግዚአብሔር ያጣመረውን ሰው ሊያለያይ አይችልም። እና የሰው ደስታ የሚያስደስታችሁ መልካም ምኞታችሁን ገለጹ። እና የረሳሁት ነገር ልጅቱ ያለንን ነገር በግልጽ አስረዳት ስትል ማለት ነው። ናቲያችን ዞሮ ሄሉን አቀፋትና ሳም አረጋትና እንዴ እኔ ያለው ተዘማታለ እንዴ ትላለች። እና ያ ምንም ማድረግ አይቻልም። እናቱ ያጋጥማል። ይሄ ነው የምለው። ሄሉ ጋር ስመለስ ደግሞ በቃ አታመናጭቂው ናቴን እንዴ የነገረሽ እኮ ነው እንዴ አጠገቡ ሆኖ እኮ አንቺን ነው እንትን ያለው። እና መልሱም ደግሞ እኮ አጥጋቢ ነው። ደጋግመሽ መጠየቅ የለብሽም። በቃ እንዴ ንቀሽ መተው ነበረብሽ። እና ልጅቷ ጋር ስመለስ ደግሞ ልጅቷ በቃ የመለሳትም አይኗ እያየም የገባት አይደለችም። እና በእርግጠኝነት ቀጣይም ትመጣለች ይቺ ልጅ ብዬ አስባለሁ። ድራማም ሊሆን ይችላል፣ ሴራም ሊሆን ይችላል። እና ይህን ነገር በነገራችን ላይ መጠበቅ ነው አለብሽ ሄሉዬ። እኛም ደግሞ ኦዲየንሶቻችን እኛም ደግሞ ይሄን ነገር እንደሚመጣ ሙሉ በሙሉ የምር መጠበቅ ነው ያለብን። እና ናቲን ይሄ መሰናክል ይሄ ውጣ ውረድ ስለመጣ ድራማው ምኑም ስለመጣ ናቲና ሄሉ ይለያያሉ ማለት አይደለም። እና አይለያዩም። ይሄ በቃ አለ አይደለ ያላቸው ነገር በግልጽ ይታወቃል ከአሁኑ ጀምሮ ማለት ነው። እና አሁን በአሁኑ ሰዓት ደግሞ እናቴ ሽማግሌውን ነው እያሰበ ያለ እና ፍቅሬን ነው። እሷም ደግሞ በጣም ከልቡ እንደወደደችው እንዳፈቀረችው ክርስቶስን ከአይኗ ይታወቃል፣ ከአይኗ ማለት ነው። እና እናንተም ኦዲየንሶች ግራ እንዳይገባችሁ መልካም ምኞታችሁን ግለጹላችሁ። ሄሉዬ አንቺም ደግሞ ፍቅርሽ እንዳይቀዘቅዝ ይሄ ነገር ገና ለገና እንደዚህ ተከሰተ ብለሽ እንትን እንዳትይ። እና ይሄ ነገር እንደሚመጣ ሙሉ በሙሉ እርግጠኛ መሆን ነበረብሽ። እሺ። እና ናቲም ደግሞ ናቲ አኮርቶናል። ናቲ ደግሞ የመለሳት መልስ ዙሮም እንትን ያለ ደጋግሞ እኔ ላስረዳሽ፣ እኔ ምንም አይነት ነገር ከእሷ ጋር ግንኙነት የለኝም አላቃትም ስል ተደጋጋሚ ነግሮሻል። ስለዚህ የኔ ውድ የኔ ማር እምር በይልኝ፣ ፍቅርሽን አጣጥሜ ማንንም በዚህ ሰዓት አትስሚ ነው። እና ማንንም መስማት የለብሽም ከዚህ በኋላ። እናትና አንቺ መቼም አትለያዩም የምር። እና እግዚአብሔር ፍቅርን ሰላምን አብዝቶ ይስጣችሁ ነው የምላችሁ። ቅመሞች የእናንተንም እግዚአብሔር ይጠብቃችሁ። ኮመንት ላይ ገብታችሁ መልካም ምኞታችሁ የምትገልጹ አላችሁ፣ መልካም ልብ ያላችሁ የኔ ውዶች፣ የኔ ማሮች፣ እግዚአብሔር የእናንተንም ህይወት አሳምሮ መጨረሻችሁን የሚያሳምርልን የህይወትንም የሄሉንም እንደዛ
የሁላችንን መጨረሻ ፈጣሪ ያሳምርልን። መጀመሪያው ሳይሆን የሰው ልጅ መጨረሻው ሲያምር ነውና እግዚአብሔር የሁላችንንም መጨረሻ ያሳምርልን። የዛሬ ቪዲዮ ይሄን ይመስላል። የኔ ውዶች፣ የኔ ቅመሞች እወዳቸዋለሁ። ስለምታዩልኝ ሰብስክራይብ ስለምታደርጉልኝ በጣም ነው ማመሰግናችሁ። የኔ ውዶች እወዳቸዋለሁ። ባይ ባይ። መልካም እሁድ።